ቅዱስ ያሬድ በደረሰው ዜማ በዛ ዜማ ላይ አባቶቻችን ሊቃውንት ሲያመሰጥሩት ሲናገሩት ጊዜ ሰለስቱ ሰዓት ቅድመ ጲላጦስ ዘቆመ በ3 ሰዓት የሚጸለይ ጸሎት አለ። የአባቶች በቤተ ክርስቲያናችን ከ3 ሰዓት ጀምሮ 6 ሰዓት 9 ሰዓት እያለች ቤተ ክርስቲያን የምታገለግለው ሕማሙን የምታስበው ዝም ብላ አይደለም። እኛ ሰው ታሞ ቁስል የቆሰለበት ሰው ታሞ ሕክምና የሄደበትን ሐኪም ቤት የሄደበትን ጊዜ አይደለም እናስበው ወገኖች። የሰማይና የምድር ባለቤት የሆነውን በቀራንዮ አደባባይ በወንበዶች በካህዲዎች የተወጋው ስጋውን የቆረሰው ደሙን ያፈሰሰው ሰማያዊ ንጉሥ የሆነው የኔና የእናንተ አባት ቅዱስ እግዚአብሔርን ሕማም ነው የምናስበው። በ3 ሰዓት ቅድመ ጲላጦስ ዘቆመ በጲላጦስ ፊት አቀረቡት፣ ለክስ አቀረቡት። የማይፈረድበት አምላክ ሊፈርዱበት፣ እኔና እናንተን ከጨለማ ያወጣ አምላክ ምራቅ ሊተፉበት፣ እኔና እናንተን ከጠፋንበት ፈልጎ ያገኘን አምላክ ሊፈርዱበት፣ እኔና እናንተን በመግቦቱ የሚመግበን በካህሊነቱ በቸርነቱ የሚያኖረንን ወደማያምኑት ወደማይፈልጉት ወደ ካህዲያኑ ለፍርድ አቀረቡት። ስለዚህ ሕማሙን የምናስበው በዚህ ልክ ነው። መከራው መከራችን፣ ሕማሙ ሕማማችን ስለሆነ ማንም ሰው በዚህ ምድር ላይ ሞቶ ለሌላ ሰው መድኃኒት የሆነ የለም፣ ክርስቶስ ነው። ስለዚህ የክርስቶስን ሕመም ስናስብ መልኩን ስናስብ ሌላ አምልኮት ሌላ የሚመስላቸው ሰዎች አሉ። ክርስቶስ ለደቀ መዛሙርቱም ሲያስተምር ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል። አንድ ጻድቅን በክርስቶስ ጻድቅ ተብሎ በክርስቶስ የተመሰከረለትን የእሱን መታሰቢያ የሚያደርግ ሰው መታሰቢያው ለዘላለም አይጠፋም ይላል መዝሙረኛው ዳዊት። ነገር ግን ይህ የማን ነው? የፍጥረታት ባለቤት ለሆነው የክርስቶስን ሕማም ነው የምናስበው። ምክንያቱም እሱ ታሞ እንግዲህ አሁን በዚህ በሕማሙ ላይ በዚህ በመልክአ ሕማማቱ ወይም አሁን በምናስበው በሕማማቱ ስርዓት ላይ